ጋጠወጥ የሆኑ ሰዎች መሆናቸው ነግሬያቸዋለሁ። እነሱ ባሉበት ከነሱ ጋራ በምንም አይነት መልኩ እንኳን ዲቤት አይደለም ውይይት እንኳን ራሱ ገስት ላይ ሳገኛቸው አውርተን አናውቅም። ይሄንን ያውቃል ኢዮብ ዘሚካኤል ያውቃል፣ ዮሐድ ያውቃል። ሜት አርጋው ማነው ዮሐድ ያውቃል፣ ኢዮብ ዘሚካኤል ያውቃል። ታላቁ ማነው ታላቁ የሚባለው ሰው ያውቃል። ነግሬያቸዋለሁ። በጣም ኢቲክስ የሌላቸው በተለይ አሁን ይሄ ታላቁና መናገር ይችላል። ቆይ አንዴ ዮኒዬ ስለ ኢዮብ ጉዳይ መቼም ስዩሜም ያውቃል። ሁለቱ ራሳቸውን ደብቀው መልካቸው አይታወቅ ምን አይታወቅ የቤተክርስቲያንም አገልጋዮች አንደኛው የቤተክርስቲያን አገልጋይ ይመስለኛል ታላቁ። ከዛ ውጭ ግን ኢዮብ አሁን በቤተክርስቲያን ሞያም ያሉ አለ መጽሐፍትን የማያውቅ ነው። ያኛውም ዮሐድም የተባለው ጭምር ማለት ነው። ታላቁ እንኳን አይ ቲንክ የቤተ ክህነት ሰው የተማረ ሰው መሆኑ ንግግሩ ያስታውቃል። ቤተ ክህነት ላይ አልተማረም ብያለ መለያ ነው። እነኚህን ሰዎች በጣም ይቅርታ ቅድም ያልኩትን ቃል ድጋሚ ያልደግመው መልሳችሁ ስሙት። እንደዚህ አይነት ሰዎች ናቸው። በእነ መዝሙረ ያሬድ አይን አላያቸው። መዝሙረ ያሬድ አሁን ለውይይት ለመግባባት እቤቱ ስንት ጊዜ ገብቼ ጥያቄ ተጠይቄያለሁኝ፣ መልሻለሁኝ። ብዙ ጊዜ አውርተናል ከእሱ ጋር ማለት ነው። ከካኬም ጋር እንደዚህ በባለፈው ላይ አውርተናል። ልደት ቃልም እንደዚህ ዲቤት አይሆን እንጂ አውርተናል። የማወራቸው ሰዎች ናቸው። እነ ሚኪ እየገባው እነሱ ጋር አወራለሁ። እነኚህ ሶስት ሰዎች ግን እነግሬያቸዋለሁ ከእነሱ ጋር አይደለም ዲቤት ውይይት የማላረገው የተግባቦት ሕግ አያውቁ በጣም ጋጠወጥ የሆኑ ሰዎች ናቸው። እና ዮሐዴ የላከልኝን በነገረ ጥምቀት ላይ የላከልኝን አይቼዋለሁ። አይቼ ስቄን ያለፍኩት ለምን ነግሬዋለሁ። ነግራዋቸው የማይገባቸው ሰዎች ናቸው አንዳንዶቹ ማለት ነው። ለምንድን ነው የእሱን እውቀት ፈርቼ ሳይሆን በጣም ስርዓት አልባ የሆነ ሰው ነው። አንድ ሁለተኛ ከዚህ በኋላ እኔ ከቤተ ክርስቲያኒቱ ህጋዊ ክህነት ያላቸው ልክ እንደ ስዩሜ እንደነ መዝሙረ ያሬድ ምናምን ነገር ዲያቆናት የሆኑ እንደነ አሁን የፈለገ እንደነሱ አይነት ሰዎች ካልሆኑ በስተቀር ከማንም ጋራ ዲቤት ጥሪ አልቀበልም። ውድቅ አድርጌዋለሁ የእሱን ጥሪ ማለት ነው። አንደኛ ቤተክርስቲያን አገልጋይ አይደለም፣ ሁለተኛ ስርዓት የሌለው ሰው ነው። ይሄን ደግሞ እኔ ከነዚህ ሰዎች ጋር አይደለም ዲቤት ውይይት እንኳን አላርግም ብዬ ብላክ ሊስት ውስጥ የከተትኳቸው ሰዎች ናቸው። ከኔ ጋር በፍጹም ለማውራት ቢፈልግ ሰላም ብሎ ቢለኝ እግዚአብሔር ይመስገን ከማለት ውጪ ከማንም የሰፈር ዱርዬና ጎረምሳ ጋር አልታገልም። ኦኬ፣ በዚህ ይያዝልኝ ብራዘር። አሁን እኔ ልክ ፈለገ ዲያቆን ነው፣ ስዩሜ ዲያቆን ነው። አሁን የምፈልገው እኔ ከዲያቆናት ጋር ካህናት፣ መነኩሴ፣ መርጌታ ከነሱ ጋር ነው። ጳጳስ እንኳን ብያለም ቆሞስ ካሉ ማለት ነው። ከነሱ አይነት ሰዎች ጋር እንፈልገው። ስለዚህ በምንም አይነት መልኩ ተንጫጩ ማንም አልቀበልም እሱ ማለት ነው። ፈርቻቸው ሳይሆን አንኛ ቤተክርስቲያን አገልጋዮች አይደሉም። ኦኬ፣ ከዛ ቀጥሎ የእሱን ሀሳብ ሌሎቹ ይዘው ለመምጣት ለምን ፈሩ? አሁን ለምሳሌ ዲያቆን ካልሆነ የቤተክርስቲያን እንትን ካልሆነ ሌሎቹ በዛ ሀሳብ ላይ ተመርኩዘው ለመወያየት ለምን አልፈለጉ? ያ ወረፋ ጠብቅ ምናምን ነገር ብሎ በወረፋ አይደለም ብራዘር። እሺ ወረፋ ጠብቅ። አሁን በቃ ከላይ እስከታች ጌታ መድኃኔዓለም ጉልላታችሁን መጥቶታል። መንጫጫት ጀምራችኋል። እንዳንተ ዲያቆናት፣ ካህናት፣ መርጌቶች የሆኑ ቤተክርስቲያኒቱ ቋያድ መጣ ያደርብብኝ ቤተክርስቲያኒቱን የሚያውቁ ሚስጥር ያዩ እኔ ዲያቆኔ ብዬ ስል ሚስጥር ስላየው ስለማቀቀድስ ስለነበረ አንተ ስታቀርብልኝ ተቀበልኩ፣ ፈለገ ሲያቀርብልኝ ተቀበልኩ። የደምረውን የተቀበልኩት ደምረው የቤተክርስቲያን ሰው ስለሆነ አይደለም። ደምረው ለብዙ ዓመት ከቢኒያም ሽታዬ ጋራ ሲሰድቡ ነበር። ኦርቶዶክስን አታውቅ፣ ዲያቆን አይደለም፣ ውሸቱን ነው፣ እኛን በቀዋለን። በጣም ብዙ ቀረርቶ ፉከራ ሲያሰማ ስለነበር የዚህ ልጅ ትምክት አደባባይ ላይ ልሰብረው ነበር የፈለኩት። ትምክቱን ያልኩት እሱን እወደዋለሁ። አለማወቁን በእውቀት እዛው ሶሻል ሚዲያው ላይ ዲቤቱ ላይ ሳገኘው ላጫውተው ነበር የፈለኩትኝ። ለዛን የተቀበልኩት እንጂ ደምረው እዚህ ግባ የሚባል አይደለም። ኦርቶዶክስን የሴት በርና የወንድ በር የካህናት በር የትኛው ነው ተብሎ ቢባል እንኳን የማያውቅ ሰው ነው። ስለዚህ አለማወቁን ላሳየው ነበር፣ እሱም ትቷል። የዮሐድ ግን በዚህ ይያዝልኝ። ሲያምረው ይቀራል። ኤርሚያስ አበበን፣ ኢዮብ ዘሚካኤል እና እሱ ታላቁ በእንዲህ አይነት ኢቲክስ ከኔ ጋር አያወሩም። እኔ ከሌሎቹ ጋር ግን በሙሉ አወራለሁ። ጥሪ እያቀረቡ ራሳቸው ይንከባለላሉ። ይኸው ጥሪ ያቀረበ ማን ነው? አኬ ጥሪ ያቀረበ ሰረዘ። ለእኔ ጥሪ አቅርቦ ማለት ነው ስለታቦቱ ሰረዘው። ልደተ ቃል አቀረበ ነገረ መስቀሉ ላይ ሰረዘው። ኦኬ፣ ማን ነው? አትናቴዎስ ይሻለ ፈለገ አትናቴዎስ መጣ። በቃ ባዶ ነው ኤርሚያስ ባዶ ነው አለ። ባዶነቴንም ይሁን ባዶነቱ ታይቶ ወጥቷል። እኔ አሁን እሱን እዛ አልናገርም። እንትና ማን ነው? ደምረው ፎከረ፣ ሰረዘ። ደምረው ሲሰርዝ ሲሳይን መታችሁት። ምንም ያላደረጋችሁት ሲሳይን። አንተ ደግሞ ጥሪ ያቀረብክልኝ አትሰርዝም ወይ ብዬ ስለ አልሰርዝም የፈለገ ነገር ይመጣ አልከኝ።
ዮኒ ማኛ ቤት እየሰልህ ተስማማህ። ከዛ መጣና እዛ ሄዶ ይሄ ሌባ ብሎ እያሉ ይሳደባል። ዮኒ ማኛ ምናችሁን ሰረቀ? ሌባ ነው ዮኒ ማኛ። ልጨርስ ከዛ እኔ ብዙ አላወራም። ልጨርስ ፕሊዝ። አደርብብኝ። ዮኒ ማኛ ምኑን ሰርቆበት ነው ሌባ እያለ የሚሳደበው? ያ ምላሰ ረጅም ሰውዬ ማለት ነው። ኦኬ አደርብብኝ ከዛ ሰጣለሁ። አደርብብኝ ማለት ስዩም ይሄ ከዚህ በፊት እንደምናወራው እናወራ። በቃ ቶ ይሄ ዘመን ለእናንተ ከፍቶባችኋል። ጭምብላችሁ ተገልጧል ኦርቶዶክሳውያን። ስለዚህ አንተ ብቻ አይደለም መሰረዝ። እኔ አሁን በአንተ ላይ አልቀየምም። ስረዛማ እነ ልደተ ቃልም ሰርዘዋል። አደርብብኝ ማለት አታውራ ፕሊስ። እሰጥሃለሁ። በስረዛ አንተ ብቻ አይደለም ቀዳሚ ብራዘር፣ አንተን የሚቀድሙ አሉ። አክሊለ ሰርዟል፣ ልደተ ቃል ሰርዟል። በቃ ስረዛ ላይ ምንም አንተ ሶስተኛ ነህ ማለት ነው። እኔ እኮ ሰርዝ አላልኩም፣ አራዘምኩ ነው ያልኩህ እኮ። አድመጣይ ብራዘር ሰርዝ ብለዋል። አይሆንም። የዋድና ዘሚካኤል እኔ ራሱ ዘሚካኤልን አውቃለሁ። እውነት ለመናገር እነሱ አሁን የኦርቶዶክስ ተዋህዶ የክርስትና ነገር አላቸው። እውነት ለመናገር አላቸው ብለህ ታስባለህ? ስዩም አነጋገራቸው ኦርቶዶክስን የሚወክል ንግግር ነው የሚናገሩት። እንደው ስለ እግዚአብሔር ሀቁን ተናገር። እውነቱን አኬ ብትለኝ አውልሃል። ያሬድ ያሬድ ብትለኝ አውራል። አሁን እሱ እነሱ ጋር ለምን ነው የማይቀበለው? አንዳንድ ሰው የሚፈልገው ሰው ጋር ነው ወይ የሚያወራ እየተባለ እኮ ነው። ኤርሚ ታዲያ ማን ነው? ስንቱን ተቀበለ? አልተቀበለም። ሌሎቹ እኮ በጣም ብዙ ወራት ሆነው ለምን ነው የማይቀበለው? እሱ የሚፈልገው ሰው ጋር ነው ወይ እናንተ? ስለዚህ እሱ አሁን ልጠይቅህ እኔ የዋድ ቤተክርስቲያን ቅድስና የተቀበልኩትን ንገረው እንጂ በመጀመሪያ ቆይ አንዴ እኔ የምጠይቅ ስዩሜ፣ ቤተክርስቲያን ይህንን ሰው ቅድስና ወይም ቅስና ወይም ድቁና ወይም ሌላ ትምህርት አስተማሪ ነው ብላ ሰጥታለች? ንገረኝ። ተምሮያ እንዴ? ተምሯል? አዎ በዘወይ የሆነ ሳይማር ነው ታዲያ የሚያስተምር እንዴ? እንደዚህ እኛ ጋር እኮ እንደናንተ አይደለም እኮ ሁሉም አስተማሪ አይሆንም። ከባድ ሁሉምማ ስላልሆነማ ተመርጦ እናንተ ናችሁ ጥሪውን የምታመጡት እኮ በየጊዜው በጥሪው የምትቀሩት እናንተ ናችሁ። እሱ አይደለም የሚቀረው። እናንተ በንግግሩ ያለው ቃል በቃል ምንድን ነው? ከሰማ ስዩሜ ያለው ቃል በቃል ንግግራቸው ቃሉን ለመድገም ይቅርታ ጋጥ ወጥ ስለሆነ ከነሱ ጋር መነጋገር አልፈልግም። ሌሎች አላችሁ አይደል? ኦርቶዶክስ ሌሎቻችሁ መታችሁ ለመነጋገር ለምን ተቸግራችሁ? እየሰደባችሁ ነው። ፖለቲካ ሰሩ ስድብ ነው። እንዴት ይደረግ? ቤተክርስቲያን እንደምትሳደቡ ቀጥታ እኮ በቃል እኮ አትስማሙም እኮ ዮኒ። እኔ እኮ ፍትሃዊ በሆነ ነገር ነው የምናገረው እኮ። አሁን ለምሳሌ እነሱን ተወውና አንተ ራስህ ጥሪ አድርገሃል አይደለ? የት ቤት ይሁን ላጠር እናድርገው። በቃ ቀለል አድርግ። ከአንተ ከዲያቆኑ ከቤተ ክርስቲያን ዲያቆን ከኦርቶዶክስ ዲያቆን ጋር የት ቦታ ላይ በነገረ መስቀል ትነጋገራለህ? አባቴ ቀለል እንነጋገር። አንተ ቤት አይደለም አንተ ቤት ሳይሆን እኔ ቤትማ ጨረስን። ሌባ ተብያለሁ፣ ፖለቲከኛ አጭበርባሪ ተብያለሁ። አጌታ ተቀብያለሁ አልኩ። እኔ ቤት አይሆንም። አንተ የት ቤት ይሁንልህ? ሌላ ያው አሁን ያለው ሰው ከመዝሙረ ያሬድ ቤት ቢሆን እኔ እመጣለሁ። ምክንያቱም ያው እሱ ቢያንስ የእሱ እንትን ይላል ብዬ አስባለሁ። እንደዛ ቢሆን መልካም። ስለዚህ መቼ ይሁንልህ? መዝሙረ ያሬድን አናግረውና ቀጠሮ ያዙና በመሀላችሁ ጣልቃ ሳይገባ ደቂቃ ብቻ በመያዝ አንተና ኤርሜ እንድትነጋገሩ ቀን ይቆረጥ። ደስ ይበለንኛ። እሺ ኤርሜ የዋድ ቤት ይሁን ቢባል እሺ ይላል። ይቅርታ አድርግ ነው የሚቀባጥ ያሬድ ቤት ነው ያሁድ ቤት። አሁን ያሁድ ቤት ነው ያልከው። ይቅርታ አድርግልኝ። ቆይ አንዴ ብራይ ያልከው መዝሙር ያሬድና ያህድ አንድ ሆኑ እንዴ? ይሁን ችግር የለውም። መዝሙር ያሬድም ይሁን ማንኛውም ብቻ ክርስቲያኖች ይሁኑ። ተባረክ። ስለዚህ መዝሙር ያሬድ ጋር ቀን ቁረጥና እዛ እንነጋገር። ፉከራ ተጀምሯል። ያሁድ ያሁድ እየተባለ ፈለገንም እንደዛ ስትሉ ነበረ። አታስጨምቁት። ፈለገንም ተጽዕኖ ፈጣሪ ብላችሁ ያዙኝ ልቀቁ ስትሉ ነበር። ተጨምቃችኋል። ደምለው ነው ደመረውንም ጀግና ስትሉ ነበር። ተጨምቋል።
አይደለም ሌሎችም አክሊለንም ስትሉ ነበር ተጨምቋል። ሀቅ ነው የምነግርህ። አሁንም እንደዚህ ፉክክር አብዝታችሁ ተጨምቀ በኋላ ማልቀሱን እንዳትጀምሩ። ፉከራ በየቤታችሁ እንትኑን አሁን ልጁን እኔ መናገር እፈልጋለሁ። አንድ ደቂቃ ዲያቆን ስዩም አንዴ ወንድማችን ጠብቀኝ፣ ታወራዋለህ። ችግር የለም። አንድ 30 ሰከንድ ነው የምፈልግ። ይኸውልህ በስርዓት ነገር የነበረው ደስ አላለኝ። ስትሳደብ ነበር አንቺ እና ምንድነው? ችግር የለውም። እኔ እንደፈለግ ካስበው፣ ግን አዳምጠኝ። እየሰማህ ነው። ክርስቲያን ቤት ነው የመጣ። ይኸውልህ ሁሌ አክብረንህ ኤርሚን ቤት መጣ። የትኛውም የክርስቲያን ቤት ተከብረህ ዲያቆን አውራ ተብለህ ማንም ሰው ዝም ልትል ከቻልክ ዝም በል። ኦኬ። ስለዚህ የነበረውን የራስህን ውድቀት፣ ሰዓት አለማክበርህን ምክንያት ፈጥረህ አንዴ ኤርሚን አንዴ ዮኒን እነዚህ አመካኝተህ አዳምጠኝ። እኔ ከአንተ ጋር እኩል ደርቦ ማውራት አልችልበትም። ፕሊዝ አሁን መጥተህ የዋድን ተራ መጀመሪያ እሱ ይናገር እምቢ ሲል ደግሞ መዝሙረ ያሬድ እንትና በቃ ምንም የምትቀባጥረው ሁሉ ዛሬ የነበረውን ትምህርት ዜሮ ለማድረግ ነው። ጌታ ይባረክ። አንተ መጣ አልመጣ ጥሩ ትምህርቶች ተማርን። እግዚአብሔር ይመስገን። ጌታ ኤርሚን ይባርከው፣ ጨምሮ ይባርከው በቃሉ። በቃ በጣም ነው የምታሳዝነው። ስለ እውነት ጭራሽ እንትናን አስገባ ተላክ እችላለሁ በፈለኩት አትችልማ። እዚህ ጋር ተልከን የመጣ ወንድም አለም። እዚህ ጋር ደግሞ ኤርሚንኛ ማንም ሰው ደስ ያለው ሁሉ እየተነሳ ሊያወራ አይችልም። አንተም የዲያቆን ነህ ተብለህ ነው ተከብረህ። ኦኬ ተከብረህ ነው። ማን ነው ማንን የሚፈራው? ኤርሚያስ አበበ ነው የሚፈራው? አንተ ዲያቆኑ እንኳን ቁመህ አልተከራከርክም። አንተ ዲያቆኑ እንኳን አልተናገርክም። አውቆ ኢንተራፕት ሊያደርግ ነው የሆንየው እና ተባረክ። መልሳለኝ ፕሊዝ። አንድ በምትፈልገው አውራ። ምን ነው አንድ ቦታ የመዝሙር ያሬድን ኮሜንት ላሳያችሁና ምናልባት ፈቃደኛ ላይሆን ስለሚችል ስዩም ቪዲዮ ሰርቶ ስለነበር ስዩም ቪዲዮ ስር መዝሙር ያሬድ የሰጠውን ኮሜንት ላሳያችሁ። ከዛ ምናልባት ፈቃደኛ ሊሆን ይችላል ብዬ ስላላመንኩኝ ነው። እሱን ኮሜንት ላሳያችሁና ቀጥል። እሺ ይሄ ቪዲዮ ማለት ስዩም የሰራው ቪዲዮ ነው። አንዴ ድምፁን ከፍ ላድርገው። ባለፈው እኮ ምን ይመስል ወርቅ የሆነ ፖለቲካ ሰርታል። ወርቅ ሰላም በዓለም ዙሪያ ያላቸው ክርስቲያኖች በቅድሚያ ሰላም እግዚአብሔር አንዴ ኮሜንቱን ብቻ ለማሳየት ነው። እሺ ስዩም ይሄ ማለት እንደምታውቁት ክርስቲያኖች በዕለተ ሰንበት ከምሽቱ 3 ሰዓት ላይ እኔና ኤርሚያስ ወይም ተናገር እውነቱን የሚል መገለጫ ያለው ግን እውነት የማይናገር እኔ እንኳን ተናገር ውሸቱን ብየዋለሁ ከሱ ጋር በነገረ መስቀሉ ዙሪያ ለመነጋገር ተቀጣጥረን ነበረ። ግን እንደሰማችሁት ያው ባልደረበው ዮኒ ማኛ ጉዱን አውጥቶበታል። እዚህ ቪዲዮ ስር ያው መዝሙር ያሬድ እንደዚህ የሚል ኮሜንት ሰጥቶ ነበረ። ቪዲዮ ያው እሱ ላይ አለ። አሁንም በጣም ጥሩ ነገር ነው ያደረከው ወንድማችን። ብዙ ተንኮል፣ ደባ እና ሸር የተሞላ ልብ እንዳላቸው ማስተዋልክ። እንደውም ውይይቱ መራዘም ሳይሆን መቅረት ነው ያለበት፣ በርታለን የሚል ኮሜንት እዚህ ቪዲዮ ስር ጽፎለታል። ውይይቱን እንዲደረግ ይፈቅዳል ብዬ ስላላመንኩኝ ነው። መዝሙረ ጋር ይሁን ሲል ይፈቅዳል። አሁን እዚህ ኮሜንት ላይ ብዙዎች አሉ። እሱ ብቻ ሳይሆን ሕዝቅያስ ዲያቆን ሕዝቅያስ እግዚአብሔር ያክብር እንኳን ሰረስከው ከ14 ዓመት በላይ በክፋት በሐሰት አቡሃል ለሐሰት የሆነ ሰው እንኳን ተውከው የሚል ኮሜንት ጽፈዋል። እነ ኤፌሶን ኢዮብ ዘሚካኤልንም ያየሁት ይመስለኛል እዚሁ ኮሜንት ላይ። አየህ አይደል ያልኩህን ይሄን ነበር። እንደዚህ አይነት ኮሜንቶች ተመልክቻለሁና ውይይቱ መደረጉን የሚደግፉ አልመሰሉኝም ወንድሞቹ። ግን ተደራጅቶ ነው የሚፈሩት። እኔ እኮ ግራ ይገባኝ። ተደራጅቶ ይፈራል አይደለም? እባክህ እንደሱ አይደለም። ዮኒ ስማኝ፣ እየሰማሁ ነው አባት። የዋድ ቤት በቃ የዋድ ቤት ቀኑን ቴክስት አደረግልህ። አዎ
ኡስታዝ ወሂድ ቤት አይሻልም? እዚሁ ጋር ቆይ አባቴ አሁን ልንገርህ ቃል በቃል እዚህ ጋር ኤርሚያስ ምን ብሏል? እንደው ጆሮ ካለ እሱ ያለ ከኔ ጋር የዋድ የሚባለው ቆይ ማብራት የዋድ የሚባለው ጋር ንግግሩ ጋጥ ወጥ ስለሆነ እሱና ኢዮብ ዘሚካኤል ጋር ምንም ነገር አልፈልግም። ከሌሎቹ ጋር ግን ቤተክርስቲያን ከሚያውቃቸው ዲያቆናት፣ ቄሶች፣ አስተማሪዎች ጋር እወያያለሁ አለ። ይህን ስታውቅ አንተ ሮጠ የዋድ ጋር እንወያይ ማለት ጀመርክ። ራሱ ፖለቲካ ልስራ ብትል ጠልፎ አይጥልም። እዚህ ጋር አልኩ አባባል ሆን ሚኪ ጋ ኦርቶዶክስ ወንድም ሚኪ ጋ ፈቃደኛ ነህ? እኔ ያወራዋል። እሺ አይልም። እርግጠኛ ሆኜ ነው የምነግርህ። ሚኪ ጋ ፈቃደኛ ነህ ወይ? ዲያቆን በጣም እንትን ብለን እያወራን ሚኪን ይደግፉታል፣ ይወዱታል። ኦርቶዶክስ ነው መቼ ሙስሊም አይደል? አይ ቢሆንም ደስ ላይላቸው ይችላል። የሚያምን አረባም እውነተኛ ኦርቶዶክስ ነው። በጣም የሚያምን ጽኑ የሆነ አቋም ያለው ልጅ ነው ሚኪ። ሚኪ ጋር መወያየት የምትፈልግ ከሆነ ስዩም በቃ ስዩም ይሄ እሺ፣ እዛ የምትወያይ ከሆነ በጣም ጥሩ ሀሳብ ነው። ሚኪ ጋር ኦርጋናይዝ ይደረግላችሁ። ገብተዋል። ሌሎች እነኚህ ዮሐድና እነ ዘሚካኤል ምናምን ያልካቸው አባቶቻቸው የአውቶቢስ ተራ ልጆች ያሏቸው ናቸው። አውቶቢስ ተራ ሳይሆን ዮሐድ ጋር ከፈለጋችሁ እኔ አለው። ለማንኛውም ቴክስት አደርግላለሁ ቀኑን። እሱ ከሆነ ስለሚፈራው ነው፣ እባክህ ስለምትፈራው ነው። እኛን ማስተማር ተውና፣ አሁን ስለ ነገረ መስቀል ይልቁኑ ለኦርቶዶክስ ወንድምና እህቶች በፔጅ ብታስተምራቸው ጥሩ ነው። እውነቴን ነው። ለማን አፈልጉም ታዲያ ቀረ ይቅር ዮሐድ ጋር። አይ እንግዲህ እኔ ላለመናገር ቃል ገብቼ ቃል ገብቼ መዝሙር እንኳን ሳልከፍት ማለት ነው ቃል ገብቼ መዝሙር እንኳን እንዳይከፋ ብዬ የጴንጤ መዝሙር እየሰማ እንዴት ገባለሁ እንዳትል ቃል ገብቼ እኔ መጣሁ። ሌላ ሰው ዮሐድ ጋር ማነጋገር አይችልም። ጫጫታ ነው ጋለ ቪዲዮ ዜዶ ቪዲዮ ልኬልሃለሁ። ራሱ ስዩም የተናገረውን ቴሌግራም ላይ ያለ ክፈቱት። ቪዲዮ ምን እንዳለ ስሙት። እኔ ጫጫታ ውስጥ ነኝ ያለው። በጣም ይቅርታ። ሄዶ ልኬልሃለሁ። ክፈተው። ትልቁ ላይ ሆነና ቴንክ ዩ ብሩኬ ክፈተው። ኤርሚሻዬ እኔ ሁለተኛ ስልክ የለኝም፣ ለዛ ነው እኮ ጽፌልህ ነበር። ብሩኬ ወይ ብሩኬ ጋር ላክለት። ማነው ሚዩት የሚያደርገው? እኔ ጋር ላክ። እሺ ሆኔ ልላክልህ። ተባረክ። እኔ ልክልሃለሁ። ኦኬ ታንክ ዩ። በቃ ለማንኛውም ዲያቆን ግን ለመወያየት ፈራ። ብራዘር ፈራ። ወንድማችን ምን አስፈራ? ብሩኬ ጋር ከፍቼልህ ማለት ልኬልሃለሁ። ብሩኬ ቴሌግራም ላይ እንዴት አላችሁ? ቆይ አንተ ጋር ቴሌግራም ስለማታሳይ ብሩኬ ልኬልሃለሁ። ከፈተው። ቴንክ ዩ። የራሱ የዲያቆን ስዩም ንግግር ብሩኬ ቴሌግራምን ይኸውና ትልቁ ላይ ላድርግህ። ክፈተው። ቴንክ ዩ። ዮኒሻይ እኔ ጋር አለ። ኧረ ይበረገዳል አባ እኔ ጋር አለ። ቶ እኔ ጋር አለ። እንስማ። ስንል እንድንየው እንድናብራ በየተረታችን ምሳሌ አለ። በየተረታችን ምሳሌ አለ። ማን ምን እንዳደረገ ተጽፎልን ሀብታም የጎደለብን ነገር የለም። ወደፊት የምናየው ብዙ ነገር አለ። ግልጽ ነው እና በዚህ በኩል በውዳሴ ማርያም ስታየው በታምረ ማርያም እኔ አንዳንድ ጊዜ አባ ጊዮርጊስን የሚተቹ ጸበል አያለው። አባ ጊዮርጊስ ባይዘወይ አባ ጊዮርጊስ እንኳን በአንድ ሰው አፍ የሚተች አባት አይደለም። አባ ጊዮርጊስ
በመላኩ አማካኝነት በኡራኤል መልአክ አማካኝነት የተጸነሰ የተወለደ አባት ነው። ኢትዮጵያዊ አባት ነው፣ ግን በዚህ በኩል ተጸንሶ የተወለደ ነው። ታላቅ አባት ነው። በነገራችን እኔ እስከማውቀው ኢትዮጵያ አልነበረም። አሁን ኢትዮጵያ የሆነ እንዴ? አሁን ሆና ጊዮርጊስ ባለቢራው አይደል የምትሉኝ? ባለቢራው ጊዮርጊስ ኢትዮጵያ ያደረጋችሁት? አይ ቲንክ ዘጋስጫን ነው የሚለው ይመስለኛል። እስቲ እንደገና ቪዲዮ ዘጋስጫ ሌላ ነው። እሺ ይቅርታ ለማወቅ ይመስለኛል። አባ ጊዮርጊስ ውስጥ የሰይጣን ስም አለ እና ቤተክርስቲያን ውስጥ አንዳንድ ጊዜ ዲያብሎስ የሚለው ስም ይጠራል። አልፎ አልፎ እንጠራለን፣ ግን ለጥሩ ነገር አይደለም። ለሆነ አለው ምርጫ ልክ እሱ መርጦ እንደሄደው ማለት ነው። ሉቃስ 22:31 ላይ እንዳለው አስፈቅዶ ነው። በነገራችን ላይ ሰይጣን ሉቃስ ቀለሜ ማለት ጀመረ ወይ ፈጣሪ አስፈቅዶ ሊጨፈጭፋችሁ ነው፣ እንደ ስንዴ ሊያበጥራችሁ ነው አላቸው ጌታ ማለት ነው። እና ይህም ሰው አስፈቅዶ ሰይጣን እያበጠረው ያለ ሰው ስለዚህ አሁን እሱ ከአባ ጊዮርጊስ ጋር እንዴት ነው አባ ጊዮርጊስ እንዴት መናገር እንዴት ይችላል? አስቡት እስኪ እንደው ባዛኝት በስህተት የተወለደ ኤርሚያስ በብስራት የተወለደ አባ ጊዮርጊስ እንዴት ነው ሊተቸው የሚችለው? ክርስቲያን ብሎ ስለቃሉ ቆይ ሳይጨርስ ግን የሆነ ነገር ልበል። እኔ የምለው ከውይይቱ በፊት ሰላም አልነበራችሁ እንዴ? ስዬ ማብራዘር ስዩሜ ዲያቆን ስዩም ከውይይቱ በፊት ሰላም አልነበራችሁ ወይ? ምንም ችግር አልነበረም። ኤርሚሻ ቤት ትገባለህ፣ ዲያቆን ተብለህ ትነጋገራለህ። ምን ትላለህ? ከውይይቱ በፊት ስዩሜ አሁን እዚህ ጋር ወጥተህ የምትናገረው ውይይት ሲያቅትህ እንጨት እንደማያድን ስታቅ ወደ ስድብ ተቀየርክ። ለአንተ ራሱ አይቀፍም ንግግር? ትላንትና በሰላም ያወራችሁ፣ ከትላንት ወዲያ በሰላም ያወራችሁ፣ እሱ ቤት በገባ ቁጥር በክብር የሚያወራን ሰው እንጨት እንደማያድን ስታቅ ምን ማድረግ ጀመር? መስቀል እንጨት ነው፣ አያድንም። እንደማያድን ስታቅ ግን ስድብ ጀመርክ። እያያችሁ ጨርሰ ይሰፍርለክሙ በሰፈረው ቁና ይሰፈርለታል። ይህኔ መልካም ሰው ቢሆን ማን ያነሰው ነበር? ስለዚህ እንደዚህ አይነት ሰው ጋር ደግሞ ዲቴል ታወቀ። ሲታወቅ እኛ ለዛ ነው እየቀረ ነው። እና ምንድን ነው ማወቅ አለብን። መተቸት ያለብን ነገር ራሱ ማወቅ አለብን። ሀቅም ማወቅ የኔታ ምን ይሉኝ ነበረ የሆኑ አንዳንድ ጊዜ ተማሪዎች የኔታ እንደዚህ ብለን ጩኸነዋል፣ እንደዚህ አድርገን አልፈነዋል ይባላል። ስንማር ማለፍ የሚባል ነገር አለ። በስህተት የተወለደ ነው ያልከው ስዩም፣ አንተ ነው ዲያቆን የምትባለው። እውነት ለመናገር ዲያቆን የምትባለው ኤርሚያስ ወንድም ነው። አብራችሁ አውርታችኋል ብዙ ጊዜ በክብር። በስህተት የተወለደ ነው ያልከው ኤርሚያስ ስላልቻልክ አቅም እንጨት እንደማያድን ስለሚነገረ እንጨት አዳኝ እንዳልሆነ መስቀል እንጨት ነው አያድንም ስለሚነገረ ያንን ፈርተ ያውድ ጀግና ሰምታችኋል። በኋላ ያውድ ብለ ለቅሶ እንዳትገባ። ለምን መሰለ? ኤርሚ ባይወያይ ሌላ ሰው አመጣለሁ። ኤፍሬም ባለ ጊዜ አለኝ፣ ሜሎስ አለኝ። በጣም ቅዱሳን በመንፈስ ቅዱስ የተባረኩ ብዙ ወንጌላውያን አለኝ እኔ ከጎኔ። ኤርሚ ባይወያይ ሌላ ሰው አመጣለሁ። ያውድ እያልክ ተጽዕኖ ፈጣሪ ብትል ደም እንባ ታለቅሳለህ። ስለዚህ እንዳትሞክር። ደም እንባ ነው የምታለቅሰው እያልኩ ነው። ወንጌላዊ እልፍ አላፍ ነው ያለው። ያውድ ላልከው እኔ ወንድሞቼን አናግራለሁ እንዳትረሳ።
ኤፍሬም ባለ ጊዜውን አናግራለሁ፣ ሜሎስ ወንድሜን አናግራለሁ። ለማየት ያብቃ። እንደ ቀነኒሳ ሮጠ ስትጠፋ እናያለን። አትመጡ። ኤርሚያስ በባህሪያችሁ ናችሁ ማናገር። አሁን የእግዚአብሔር ሰው ስለሆነ ኤርሚ ምናልባት በስተት የተወለደ ብሎ ስዩም እየተናገረ ይቅር ሊለው ይችላል። ለምን? በጌታ ያለ ሰው ነው። ስለዚህ ለአንተ ምነግርህ በግልጹ ምነግርህ ስዩም ያውድ እያልክ ለጮክበት ሌሎች ቅዱሳን ወንድሞች ስላሉኝ ይኸው እንዲነገ በቃሬዛ እንዲወጣ አስደርገዋለሁ። በወንጌል ነው ማወር። በቃሬዛ ያውድ የምትለው ቤተክርስቲያን የማያውቀውን በቃሬዛ እሺ የሚል ከሆነ አገናኘዋለሁ። እነ ሜሎስ እንዳታስብ። ደምን ባልቅሶ ይወጣል። ቃል ለምድር ለሰማይ። ኦርቶዶክስ ተረት እንጂ ወንጌል የላትም። ይኖዳት አይ ነው 30-40 ሚሊዮን ጴንጤ የሆነው ከኦርቶዶክስ ወጥቶ ነው። ተረት ሰልችቶት እግዚአብሔር አይበቃም የሚል ትምህርት ስላላችሁ፣ ኢየሱስ አይበቃም የሚል ሌላ ሰው ነው ትምህርት ያለው ስላላችሁ ነው የወጣ ነው። ካልከኝ እናወራለን። ትመጣለህ። ዳጊም ወንድማችን አለ። ስለዚህ አሁን የአይሁድ ተጽዕኖ ፈጣሪ እያላችሁ ኦርቶዶክሶች ጻፉ፣ በደንብ እያደረጋችሁ። ሰው ሳመጣልህ ግን በኋላ ለቅሶ የለም። ይሄን እየሰማኝ ነው። እና ለንግግር ግን ከአንድ ዲያቆን የማይጠበቅ ንግግር ስለተናገርክ ቢያንስ አንተ ክርስቲያን ኮንክ ይቅርታ ጠይቅ። ሳይፈለግ ለተወለደ ላልከው ይቅርታ ጠይቅ። እንደ ዲያቆንነት ብልግና ነው፣ ብልግና ነው። እና ይህን ንግግርህን አስተካክል። ፊቱ መቆም አችልም። ኤርሚ ፊት አንተ ወንጌል ይዘህ መጓየት አትችልም። እርግጠኛ ሆኜ እነግርሃለሁ። ፈለገ የሴት ቅምጥ እያላችሁ ጻፉ ብሎት በየፔጁ ወንድማችንን ሲያሰድበው ነበር። የሴት ቅምጥ ከተሸነፈ በኋላ በቃሬዛ ከሄደ በኋላ ኤርሚያስ ቤት እየገባችሁ የሴት ቅምጥ እያላችሁ ጻፉ ብሎ ነው ያላቸው። ወንጌል የላችሁም ስል ዝም ብዬ አይደለም። አትችሉም። ወንጌል የለማ። የምታወሩ ክርስቶስ አይደለም፣ መንፈስ ቅዱስ የሞላው ነገር አታወሩ። ስለዚህ አሁንም የምናገረው ስዩም ለተናገርከው ንግግር ጌታ ልቦና ይስጥ ነው። አትችልም። እንጨት አያድንም እያልኩ ነው። እንጨት አያድንም እያላችሁ ጻፉ። እዚህ የእኛ የሚያድነው የተሰቀለው መስቀሉ ላይ እንጨቱ ላይ የተሰቀለው ክርስቶስ እንጂ እንጨት አያድን። 4 ነጥብ። ሌሎቻችሁ ካላችሁ እንትን በሉና እኔ መሄድ ስላለብኝ ነው። ብርክ በሉ። ቴንኪዮን ቶሎ የፈጠነ ነው ይታያል ብዬ ተስፋ አደርጋለሁ። ቤንዬ ቆይ አንዴ ቀሰይ። እሺ እዚህ ያላችሁ ወደ 2000 ሰው ምንድነው ዲያቆን ስዩም ያለኝ ኤርሚያስ ይሳደባል ብሎ የሚል ትርክት በጣም ኦርቶዶክሳውያኑ ያራግቡታል ሶሻል ሚዲያ ላይ። ሰው ነኝና ምናልባት አንዳንድ ድሃ ልሳን የሚባሉ የድፍረት ንግግር ወይ ሰት ንግግር የአንደበት ንግግር አለኝ። ባለኝም ላይ ይቅርታ ጠይቃለሁ። ትክክል ባልሆነው ትክክል አይደለም እየላለሁ ራሴ ማለት ነው። ኦኬ ስድብ ብለው የሚሉት ግን አብዛኛው ስድብ ብለው የሚሉት እኔ ፐርሰናል ሰውን ተሳድቤ አላውቅም። ኦኬ ምንድነው አሁን ያለው? ያኛው ሲሸነፍ ገና ከመሸነፉም በፊት የሴት ቅምጥ እያላችሁ ሂዱና ጻፉ ብሎ ሲል ነበር ዲያቆኑ ማለት ነው። የኦርቶዶክስ መምህራንና ዲያቆን እንደዚህ ናቸው ብዬ አልልም፣ ግን እንደዚሁ ሲያዙ እንደዚህ ገለባ ናቸው። በቃ ባጭሩ እውነት ለመናገር ማለት ነው። ይሄኛው ደግሞ መጣና በስተት የተወለደ አለ። አንድ በስተት የተወለደ አንተ እንዳልከው እንኳን ልበል እኔ ጌታዬ በዓላማ ነው ወደዚህ ዓለም ያመጣኝ በዓላማ። እሱን እዚህ መናገር አያስፈልገኝም። ምስክር ግን ካስፈለገ አንድ ሰው አለ እዚህ እግዚአብሔር ሰው ፓስተር ታሪኩ ማለት ነው። ኦኬ በዓላማ ነው እግዚአብሔር ወደዚህ ዓለም ላይ የፈጠረኝ። ለአንተ ማስረዳት አይጠብቅብኝም። ግን በስተት የተወለደ አንድ የገጠር እረኛ 7ኛ ክፍል ትምህርቱን የተወሰው እንዴት እንደዚህ መውጫ መግቢያ ያሳጣሃል? ራሳችሁ እንዲህ ቤት ተጣራላችሁ ኑ ተብላችሁ ስትባሉ ወገቤን እንቅፋት መታኝ ጀርባዬ ዞረ ምናምን ነገር እያችሁ አንድ ባት ምክንያት ትደረድራለህ። እዚህ ስትመጣ ትክክለኛ ስሜ ኤርሚያስ ነው። ቀለሜ እኮ አስባልኳችሁ ገና ውሃ ጥም ይጠማሃል ብራዘር።
ኢየሱስን ይዤ እኔ እናንተ ፊት ካፈርኩኝ እሱ የለማ ብያለሁም አለ ጌታዬ። ግን ማናችሁም አትቆሙ ብዬ ስል እንደ ባኦል ነቢያት አትቆሙ። በእውነት ፊት፣ በጽድቅ ፊት፣ በኢየሱስ ፊት፣ በወንጌል ፊት፣ በመንፈስ ቅዱስ ፊት አትቆሙ። እቆማለሁ ብሎ ያለ ሰው ካለ ይምጣ። ኦኬ። ስለዚህ በስህተት የተወለደ ዲቃላ የተወለደ ያላላችሁን ነገር የለም። ጉዳይ ነው፣ መብት ነው። አይተምሱ አበበ የሚባል ጀግና ወንድ ነው የወለደኝ፣ ኢትዮጵያዊ ወንድ። መስታወት ጸጌ የምትባል እናት አለችኝ። ኦኬ። ኤርሚያስ ትክክለኛ ስሜ ነው። ቀለመወርቅ ቀድሞ የምጠራበት ስም ነው። ነግሬያችኋለሁ። ይሄን አሁን ሙሉ ስሜ ኤርሚያስ አይተንፍሱ አበበ እባላለሁ። በላስት ኔም እዚህ በውጭ ሀገር እንደምንጠራ ዮኒ ታውቃለህ አይደል? ሳሷ ኤርሚያስ አበበ ያልኩት ዳራ ሲዛለሁ እያንዳንድህን አልኩ። በወንጌል ቆይ ከነ ማስረጃው ላም እኛ ፈጥሬ ፈለገ ወንድምን የምንናገር ሰዎች እንዳልሆነ እዚህ ጋር ነገራችን ላይ ኤርሚያስ የሴት ጡረተኛ ነው። ስለማውቀው ነው ነገራችሁ። ረዥም ጊዜ አውቄ በነገራችን ላይ ዝም ያልኩት እጅግ በጣም የምታውቀው ሴት ስለሆነች የነገረችኝ ለሞራሉ ሲባል እንዲህ አይነቱን ሚስጥር ከሚያውቁ ኦርቶዶክስ ወዳጆቹ ጋር ላለመቆራረጥ ሲባል እንጂ የቤትም ቤትም እግዚአብሔር በሚያውቀው የሚያቆራ ነገር የሌለው እውነቴን ነው የምላችሁ። ከእግዚአብሔር በታች ያቺን እንደው እግዚአብሔር ይሁናት ያቺን ሴት ትምክህት አድርጎ የሚኖር ሰው ኤርሚያስ ምንም አፍ አውጥቶ የሚያናገር ነገር የለው። እናውቃለን እና በአፋ ትጸዳዳ ኤርሚያስ፣ በአፋ ትጸዳዳ ፕሊስ። እዚህ በኋላ ኤርሚያስ በገባበት ላይ ሁሉ ኦርቶዶክሲያን ሲፈልግ ብሎክ ያደርጋችሁ። የሴት ቅምጥ እያላችሁ ጻፉለት። የሴት ቅምጥ እንደ ሴት ቁጭ ብለን ይሄ ነው ሰድቦን ሲጨርሱ ግን በወንጌል ፊቴ መጥተው ይቁሙና በቤተክርስቲያናቸው መጽሐፍት በመጽሐፍ ቅዱስም በቤተክርስቲያናቸው መጽሐፍት በየትኛውም አርዕስት ላይ በመጽሐፍ ቅዱስም በብሉይ በአዲስ እንደውም አያውቅም እኮ ብለዋል። ኤርሚያስ ሴት ያውቅና ብለዋል። አንዴ በስተት የተወለደ፣ አንዴ ድንገት የተወለደ፣ አንዴ የፈለጋችሁትን በሉ። ግን እሱን ስጨርሱ እኔ ጋር የምትጠሩ ከሆነ ወይ ከጠራችሁ ከተቀበላችሁ ሜዳው ላይ ያገናኘን፣ ቀርሜሎስ ተራራ ላይ ያገናኘን። በነገራችን ላይ ይህን ስድብ ተሳድቦ እንኳን ዝም ነው ያለው። መድረኩ ላይ ሲገኝ ግን አፈር ከድሜ አብልቶታል። መድረኩ ላይ ሲገኝ አፈር ከድሜ መድረኩ ላይ አንድ በአሁን ሰዓት ፈለገ ተጽዕኖ ፈጣሪ የሚል የለም። ባዶ ገባ። ተጽዕኖ ፈጣሪ ትላላችሁ። መድረክ ላይ ሲመጣ በወንጌል ስትፈተሹ ኤርሚ ብሎታል፣ ገለባ ናችሁ። ምክንያቱም ወንጌል የላችሁማ። ወንጌል ቢኖር ስንት አንበሳ ወርዶላችሁ ነበር፣ ስንት አስጨብጭባችሁ ነበር። 5 ጊዜ ሰው ልካችሁ አንደኛው በዝረራ ወጣ፣ ሌሎቹ አልቀበልም አሉ። አልቀበልም። ይሄ ወንጌል አይደለም። ልታፍሩበት ይገባል። ልታፍሩ፣ እንደዚህ አይነት ወንጌል ልታፍሩበት። የላችሁም ወንጌል የምንለው ዝም ብለን አይደለም። እኛም የወጣ ነው ከዛ ነው። ወንጌል አባታችንን የሰደባችሁ ናቸው። አደባባይ ወጥተው የዚህ ቤት ኢየሱስ ብቻውን ያድናል ቤዛ ነው ሲባል ይደነገጣል። ከፈረስ የበለጠ ከዝሆን የበለጠ ጉልበት አለ፣ አትደንግጡ እየተባለ ስለ ኢየሱስ አትደንግጡ ተብሎ የሚነገርበት ቤት ነው። ኢየሱስ የለም ያለችው ማርያም እንጂ ኢየሱስ የለም። ቢኖር አትደነግጥም። የሚያስደነግጥም የሚያስደነብር የለም። ትልቅ አባት ነው የተናገሩት። የምትደነግጡበት ወንጌል አላችሁ። ኢየሱስ ያስደነግጣል። እናንተ ቤት ስሙ አይጠራም። መሳደብ መብታችሁ። ይኸው ስዩም የተናገርከው በስህተት የተወለደው 5 ሰዎችን የኦርቶዶክስ ዘርሯል። ይቀጥላል። 2 ደቂቃ ብቻ ላመስግና እነ ፓስተርም አሉ ያወሩ። እንዲህ ብዬ ጸልያለሁ በዚህ ህዝብ ፊት። ጌታ ኢየሱስ ክርስቶስ ሆይ እጅግ አድርጌ አመሰግንሃለሁ። ብቻችንን ላትተወን ወደ ሰማያት ስትሄድ ሌላ አጽናኝ እሰጣችኋለሁ ብለህ እንደተናገርከው ከአብ ተቀብለህ የላከው መንፈስ ቅዱስ በእኛ ውስጥ ስላለ የብርሃናት አባት የሆንክ ቅዱስ እግዚአብሔር አብ በልጅ በጌታ በኢየሱስ ክርስቶስ ስም ስለላክልን ስለ ቅዱሱ መንፈስህ የሥላሴ 3ኛ አካል የሆንከው በእኔ ውስጥ ያደርከው በወንድሞቼና በእህቶቼ ውስጥ ያደርከው ልጅን ኢየሱስ ክርስቶስን እና ስለሱ የሚናገረውን የወንጌልን እውነት ይዘን ስንወጣ በትውልድ ፊት እንዳናፍር አቅም፣ ጉልበት፣ ኃይል፣ ጥበብ ስለሆንከን
አንተን ስለያዝን በፊት ለፊታችን ውሸትን ይዘው ስዕልን ይዘው እንጨትን ይዘው መጥተው እኛ ፊት ሊያጸድቁ እስከማይችሉ ድረስ በቃልህ ብልጫ በመንፈስህ ብልጫ በቅዱስ ስምህ እንድንጓደድ እንድንወጣ እንድንገባ ያደረከን ጌታ መንፈስ ቅዱስ ለዘላለም ቅዱስ ስምህን እጅግ አድርጌ አመሰግናለሁ። በእኔም በወንድሜም በዮኒም በወንጌል አማኞች በእህቶቼና በወንድሞቼ ላይ አጽናኝ የሆንከው አንተ በእኛ ውስጥ ስላለህ ለመናገር ኃይል፣ ለማገልገል ኃይል፣ ለየትኛውም ነገር ጥበብና ጉልበት ኃይል ብርታትን ምሰጠን አንተ ነህና በቅዱስ ስምህ እንጓደዳለን፣ በአንተ እንመካለን፣ በአንተ እንደገፋለን። በማንም ፊት አታሳፍረንም። እነሱ በድግምት መጥተው እነሱ በትብታብ መጥተው እነሱ እንጨት ያድናል ብለው ሲመጡ እኛ ኢየሱስ ያድናል ብለን በአንተ መንፈስ በግልጥ የጽድቅን ቃል እንድንናገር አቅም ጉልበትን ስለሰጠህን እጅግ አድርጌ አመሰግናለሁ። በውስጤ ያደርከው በውስጣችን ያደርከው ዓለም የማያውቅህ እኛ ግን እናውቃለን። ልጅ ጌታ ኢየሱስ ክርስቶስ እንዳስተማረን ቅዱስ እግዚአብሔር አብ አንተ በእኛ ውስጥ ስላለ በመንፈስህ ዓለም አያውቀውም፣ እኛ ግን እናውቃለን። ስለምትናገረን፣ ስለምታበረታን፣ በኃይል ስለምትገልጠን ክብር ሁሉ ለገናናው ለስም ይሁን በልጅ በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። ታንኪዩ። ቀጥሉ። አሜን። ከዚህ በላይ ምስክርነት እኔ እንጃ አለ ብዬ አላስብም። ኢየሱስ ያድናል። ኢየሱስ ያድናል። የእግዚአብሔር ልጅ ኢየሱስ ያድናል። ሌላ ይዘን የሚመጣ ወንጌላዊ የለም። ተይዞ የሚመጣው ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ። ምንም ሌላ የምንይዘው በዚህ በኩል የምንለው የለንም። ይዛችሁ የምትመጡ ካላችሁ ግን መወያየት ይቻላል። ሌላ ይዛችሁ የምትመጡ ካላችሁ መወያየት ይቻላል። ክብር ለኢየሱስ ይሁን። የምትሉት አለ አጠር አድርጋችሁ ነግራችሁኝ እኔም ልሰናበት። ቤተሰብ አንዴ ቢኒሻን በትልቁ ላድርገው። እሺ ዮኒ ቴንኪው፣ አመሰግናለሁ። የፈጠነ ሀሳብ ነው። ይሄን የለጠፈው ወንድማቸው አይ ቲንክ ይመስለኛል ከሙስሊም የመጣ ታላቁ ጅብሪል የሚባለው ነው እና ምን ያህል እንደሚከባበሩ ነው የሚነግረን፣ እርስ በርስ ማለት ነው። በሌላ አማርኛ በሾርኔ ምን ያህል እንደሚናናቁ ማለት ነው። ይህን የጻፈው የደምረውና የወንድማችን ኤርሚያስ እንትኑን መቋረጥን አስመልክቶ ነው፣ ዲቤቱም ማለት ነው። በቀይ ያሰመርኩባትን ብቻ ለመናገር እሞክራለሁ፣ ሰዓት ለመቆጠብ ማለት ነው። የሚያሳዝነኝ ይላል ከላይ ጀምሮ የሚያሳዝነኝ ሁሌም ይህ ፕሮቴስታንታዊ ሰው ቤት ገብተው የሚያደምቁለት ማለት አወያይ የነበረው ሲሳይ ቤት ማለታቸው ነው። የሚያደምቁለት፣ የሚያስተምሩለት፣ ኮሜንት፣ ኮፒሊንግ፣ ታፕታፕ የሚያደርጉለት፣ የሚያበረታቱት ፕሮቴስታንቶች አይደሉም። እዚህ ሰው ቤት እየገቡ የሚያደምቁለት የእኛው የማን የእኛው ይላቸዋል፣ የራሱን ማለት ነው። የእኛው ልጆች የእኛው መምህራነ ቲክቶክ ናቸው ብሎ ስም ሰጥቷቸዋል። ምን ብሏቸዋል? መምህራነ ቲክቶክ። በሌላ አማርኛ የቤተ ክርስቲያን አስተማሪ፣ የቤተ ክርስቲያን እውቅና፣ የቤተ ክርስቲያን ድጋፍ የሌላቸው እዚሁ ውርውር የሚሉ ቲክቶክ ላይ ያሉ መምህራነ ቲክቶክ ናቸው። እነማን? በስም እንጥራቸው ወይስ እሱ እንዳላቸው መምህራነ ቲክቶክ እንበላቸው? ከዚህ በፊት ምን ብሏቸዋል? ይሄው ልጅ ማለት ነው ነብዩ ጎግል እንዳሉ እዚህ አሁን የነበሩትን ሰዎች ነብዩ ጎግል ብሏቸዋል። ከዚህ በፊት በዚህ ስም ጠርቷቸዋል ማለት ነው። እና በጣም ቆንጆ ቆንጆ ስም እየሰጣቸው ስላለ አሁን ዮሐድ ማለት ማን ነው? ኤርሚያስ እኮ ልክ ነው። ዮሐድ ማንን ወክሎ ነው የሚመጣው? ቤተክርስቲያኑን ወክሎ የሚመጣው? ያው ዳጊ ላይ ያለውን ቪዲዮ መክፈት እንችላለን። ልደተ እኛ የቤተክርስቲያን ድጋፍ የለን፣ የቤተክርስቲያን እውቅና የለን። እነሱ የቤተክርስቲያናቸው ድጋፍ አላቸው፣ የካውንስላቸው ድጋፍ አላቸው፣ የፓስተራቸው ድጋፍ አላቸው፣ በራሱ የመሰከረው ማለት። ስለዚህ ዮሐድ ማለት አንደኛ ውይይቱን የማንቀበለው የቲክቶክ ላይ መምህራን ሊቃነ ጳጳስ ስለሆነ ብቻ ሳይሆን ራሱን አንድ ምስጢር ልንገራችሁ፣ ራሱን በቪዲዮ ስለማይገልጽ በፎቶ ስለማይገልጽ የውይይት ዲቤት አንዱ ራስህን መግለጥ አለብህ። ራስህን ሳትገልጥ ልወያይ ብለህ የውይይት ጥሪ አታደርግም። አንድ ቀንም
ራሱን በቪዲዮ ራሱን በፎቶ አሳይቶ የማያውቅ ነገር ግን አስፈላጊ ከሆነ ለጥፏለሁ ወይም ደግሞ እዚህ ላላችሁ ወንድሞቼ እሰጣችኋለሁ። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክልኝ ለእኔም እልክላችኋለሁ። እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ አሁን ግን ብርድ ነው የሚለው አይደለም። ኤርሚ ባይቀበልህ ሌላ ሰው እዚህ ጋር ቢኒያም፣ ዳጊ፣ ዜዶ ሊቀበሉ ይችላሉ። እንዲሁም ሜሎስ አለ ሊቀበል ይችላል። ኤፍሬም አለ ሊቀበል ይችላል። ግን ትመጣለህ ወይ? በቪዲዮ የውይይት ቤትን ህግ መጀመሪያ ማወቅ አለብህ። ትመጣለህ ወይ? እንደው የውሃድ ጥሪ አድርጌ እምቢ ያለኝ ለማስፋል ብቻ የሆነ የሚዲያውን ፍጆታ ለመውሰድ ብቻ እንዳይሆንብህ ትመጣለህ ወይ? ያው ሰምታችኋል። ፊት ለፊት ነው የተናገርኩት። ሪከርድ ተደርጓል። ለእኔ ቪዲዮን ፎቶን ትልክልኛለህ? ኖ ፊት ለፊት አድርገህ ትሰብካለህ አባቴ። ለእኔም አሁን ላክልኝ ወንድምነት እልክላችኋል አሁኑኑ ማለት። ስለዚህ ይሄንን ልጅ ነው አንድ ኮመንት ብቻ ላስነብባችሁ። ምን ይሉታል መሰለህ? ይህ ኦርቶዶክሳዊ እንትን ነው ታውቁታላችሁ። ይህንን ፕሮፋይላቸው ማለት ነው እነ ኢዮብ ዘሚካኤል ምናምን በህብረት ያደረጉት ነው። እና ንግግርህ ሁሌ እሾህ አለበት። የዚህ ሰውዬ ንግግር ለኦርቶዶክሳውያን ሁልጊዜ እሾህ አለበት። እነዚህ ልጆች ማሸማቀቅ ይፈልጋል። አየር ላይ ያሉትን ቲክቶዶክሶችን ማለት ነው፣ መሬት ላይ ያሉትን ማለት ነው፣ መሬት ላይ አየር ላይ ያሉትን ማለት ነው። እንደዚህ ያለ ሰው ነው አሁን ለውይይት ልምጣ ብሎ በሱ ቤት ባለሙሉ ልብ ሆኖ የሚናገረው ማለት ነው። ይህን ለማለት ነው። ቅድም ፓስተር ታሬ አንድ ቁጥር ሲጽፍ ነበር። ቅርታ አሁን አስገባው። ዮኒዬ ተባረኩ። እልክልሃለሁ። ኤርሚ መሄድ አለብኝ። እኔም በቃን ብዙ ሰዓት ተቀመጥኩኝ በጌታ ከ4 ሰዓት በላይ ቁጭ ብኛል። የምን 4 ሰዓት? ከ11 ጀምሮ እስካሁን ሰዓት ድረስ ኦልሞስት 5 ሰዓት ተቀምጫለሁ። ከዚህ በላይ ሌላ ጊዜ ስላለ ወይም ደግሞ ኤርሚሻ ቤት ወይ ዳጊቻ ይከፍትና እዛ ቤት ብትነጋገሩ ደስ ይለኛል። ከዚህ በላይ መቀመጥ አልችልም። ይቅርታ።